ሰላም ጤና ይስጥልኝ የኢትዮ ሄልዝ ቤተሰቦች እንኳን በደህና ወደ ቻናል የመጣችሁ። ዛሬ በየማዕድ ቤታችን በብዛት ስለምናገኘው ነገር ግን ስለ ታምራዊው የጤና ጥቅሙ ማንም ስላልነገረን አንድ ድንቅ ቅመም በጥልቀት እንወያያለን። ቁንዶ በርበሬ ወይንም ብላክ ፔፐር በመባል የሚታወቀው ይህ ጥቁር ፍሬ አብዛኛውን ጊዜ ምግባችንን ለማቃጠል ወይንም ደግሞ ለየት ያለ ጣዕም ለመስጠት ብቻ እንጠቀመዋለን። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት ቁንዶ በርበሬ ተራ ማጣፈጫ ሳይሆን በውስጡ ባለው ፓፒራይን በተባለው ልዩ ንጥረ ነገር አማካኝነት በሰውነታችን ውስጥ ያሉ የሴሎችን ስራ ሙሉ በሙሉ የሚቀይር ኃይለኛ የተፈጥሮ መድኃኒት ነው። እኛ ሳናውቀው ከምግብ መፈጨት ስርዓታችን ጀምሮ ለአእምሯችን ንቃት እናም የሌሎችን ምግቦች ጥቅም እጥፍ ድርብ ለማድረግ ከፍተኛ ሚና አለው። በዛሬው ቪዲዮአችን ስለ ቁንዶ በርበሬ ማንም የማይናገርላቸውን ልዩና ታምራዊ ጥቅሞቹን እናም በስተመጨረሻ እንዴት እንደምንጠቀመው በዝርዝርና በሰፊው እንመለከታለን። ይህን ምስጢር ካወቃችሁ በኋላ ቁንዶ በርበሬን በምግባችሁ ላይ የምትጨምሩበት መንገድ ሙሉ በሙሉ እንደሚቀየር ጥርጥር የለውም። ስለሆነም ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። በቅድሚያ ወደ ዋናዎቹ ጥቅሞች ከመሄዳችን በፊት ስለ ቁንዶ በርበሬ ጥቂት አስገራሚ እውነታዎችን ልንገራችሁ። ቁንዶ በርበሬ በዓለማችን ላይ በስፋት ጥቅም ላይ ከሚውሉ ቅመሞች አንደኛው ሲሆን በጥንቱ ዘመን እንደ ተራ ቅመም አይታይም ነበር። በጥንቷ ግሪክና ሮም ዘመን ቁንዶ በርበሬ እጅግ ውድና ክቡር ስለነበረ እንደ ገንዘብ መገበያያ ያገለግል ነበር። አልፎ ተርፎም ጥቁሩ ወርቅ ወይንም ብላክ ጎልድ በመባል ይጠራም ነበር። ለመሆኑ ቁንዶ በርበሬን እንዲህ ታምራዊና ተፈላጊ ያደረገው ነገር ምንድን ነው? ሚስጥሩ በውስጡ የያዘው ፓፒራይን የተባለው ልዩ ባዮ አክቲቭ ኬሚካላዊ ንጥረ ነገር ነው። ይህ ንጥረ ነገር ቁንዶ በርበሬን ያንን የሚያቃጥል ጣዕም እንዲኖረው የሚያደርግ ብቻም ሳይሆን ወደ ሰውነታችን በሚገባበት ጊዜ እንደ ኃይለኛ አንቲኦክሲደንትና የሴሎችም ማነቃቂያ ሆኖ የሚሰራው ዋነኛው ተዋናይ ነው። አሁን ይህንን ጥቁር ወርቅ በሰውነታችን ውስጥ የሚሰራቸውን 10 አስደናቂ ታምራትን አንድ በአንድ እንመልከት። አንደኛ፣ የሌሎችን ምግቦች እናም ደግሞ ቫይታሚኖች ጥቅም ያሳድጋል። የመጀመሪያውና ቁንዶ በርበሬን ከማንኛውም ቅመም ልዩ የሚያደርገው ዋነኛው ሚስጥር የሌሎችን ምግቦችና መድኃኒቶችን ጠቃሚነታቸውን በከፍተኛ ሁኔታ ማሳደጉ ነው። ብዙ ጊዜ ጤናማ ምግቦችን ወይንም ቫይታሚኖችን እንመገባለን። ነገር ግን ሰውነታችን ሁሉንም ንጥረ ነገር መምጠጥ አይችልም። ብዙ በሽንትና በቆሻሻው መልክ ይወገዳል። ቁንዶ በርበሬ በውስጡ ባለው ፓፒራይን አማካኝነት የሰውነታችንን የምግብ መምጠጥ አቅም ወይም ደግሞ አብዞርብ የማድረግ አቅሙን በእጅጉ ያነቃቀዋል። ለምሳሌ ያክል እርድ በውስጡ ያለው የካንሰር መከላከያ ይዘት በሰውነታችን በቀላሉ አይመጠጥም። ነገር ግን እርድ ከቁንዶ በርበሬ ጋር አብረን ስንመገብ ሰውነታችን የእርዱን ጥቅም የመምጠጥ አቅሙን በ2000 እጥፍ ያሳድገዋል። በተጨማሪም ደግሞ እንደ ቫይታሚን ቢ፣ ቫይታሚን ሲ፣ ሴሌኒየም እና ቤታ ካሮቲን ያሉ ወሳኝ ንጥረ ነገሮች ወደ ደማችን በቀላሉ እንዲቀላቀሉ በርን ይከፍታል። ስለዚህ ማንኛውም ጤናማ ምግብ ስንመገብ ትንሽ ቁንዶ በርበሬ መጨመር ጥቅሙን እጥፍ ድርብ ያደርግልናል ማለት ነው። ሁለተኛ፣ የምግብ መፈጨትን ያግዛል። ቁንዶ በርበሬ በአፋችን ውስጥ ካሉ የምራቅ እጢዎች ጀምሮ በጨጓራችን ውስጥ ያለውን ሃይድሮክሎሪክ አሲድ የተባለውን የምግብ መፍጫ አሲድን እንዲመነጭ ያደርገዋል። ይህ አሲድ በበቂ ሁኔታ ሲመነጭ የበላናቸው ምግቦች በተለይም ደግሞ ፕሮቲን ያላቸው ለምሳሌ እንደ ስጋና ጥራጥሬ ያሉ ምግቦች በጨጓራችን ውስጥ ሳይበሰብሱና ሳይቆዩ በፍጥነት እንዲፈጩ ይረዳል። በጨጓራ ውስጥ አሲድ ሲያንስ ምግብ በአግባቡ አይፈጭም። ይህም ደግሞ ለሆድ መነፋት፣ ለጋዝ፣ ለቃጠሎና ለሆድ ድርቀት ይዳርጋል። ቁንዶ በርበሬ ይህንን የአሲድ ሚዛን በማስተካከል የምግብ መፈጨት ስርዓትን ያቀላጥፋል። በተጨማሪም በሆድ ዕቃ ውስጥ ያሉ ጎጂ ባክቴሪያዎችን በማጥፋት ጠቃሚ የሆኑትን ስለሚንከባከብ አጠቃላይ የሆድ ዕቃ ጤናን በአስተማማኝ ሁኔታ ይገነባል። ሶስተኛ፣ ኃይለኛ የአንጎል ሴሎች አነቃቂ ነው። ዋነኛውና ብዙ ሰው የማይናገርለት ትልቁ ጥቅም ቁንዶ በርበሬ ለአእምሯችን ጤና ያለው ሚና ነው። የዕድሜ መግፋት በሚመጣበት ጊዜ ወይንም በተለያዩ ምክንያቶች የአእምሮ ሴሎች መጎዳትና የማስታወስ ችሎታ ማጣት ሊከሰት ይችላል። ቁንዶ በርበሬ ለአንጎላችን እንደ ጋሻ ሆኖ ያገለግላል። በውስጡ ያለው የፒፔሬን ንጥረ ነገር በአንጎል ውስጥ ያሉ ሴሎችን ከጥፋት የሚከላከል ኃይለኛ አንቲኦክሲደንት ነው።
ሳይንሳዊ ጥናቶች እንደሚያሳዩት ቁንዶ በርበሬ በአንጎል ውስጥ መረጃዎችን የሚያስተላልፉትን ኒውሮ ትራንስሚተር ስራን ያሻሽላል። በተለይም ለአእምሮ ንቃት፣ ለትኩረት መጨመርና ለደስተኛ ስሜት የሚረዱትን ሆርሞኖች መመረታቸውን ያፋጥናል። ይህ ማለት ቁንዶ በርበሬን በአመጋገባችን ውስጥ ማካተት አእምሯችን ሁልጊዜ ንቁ፣ የተሳለና ከእርጅና በሽታዎችም የራቀ እንዲሆን ያደርገዋል ማለት ነው። አራተኛ፣ የሰውነት ክብደትን ይቆጣጠራል። ክብደትን ለመቀነስ ወይንም ጤናማ የሰውነት ቅርጽ እንዲኖረን የምንፈልግ ከሆነ ቁንዶ በርበሬ በምግባችን ውስጥ ትልቅ ሚና ይኖረዋል። በውስጡ ያለው የፒፒሬን ንጥረ ነገር የሰውነታችንን የሙቀት መጠን በትንሹ በመጨመር ቴርሞጄኔሲስ የተባለውን ተፈጥሯዊ ሂደትን ያነቃቃል። ይህ ሂደት ሰውነታችን ምግቦችን በፍጥነት ወደ ጉልበት እንዲቀይርና ካሎሪዎችን በፍጥነት እንዲያቃጥል ያደርገዋል። ይበልጥ የሚገርመው ግን ቁንዶ በርበሬ በሰውነታችን ውስጥ አዳዲስ የስብ ሴሎች እንዳይፈጠሩ የማገድና ነባሮቹንም የስብ ክምችቶች የመሰባበር ሚስጥራዊ አቅም አለው። ይህ ማለት ምግባችን ላይ ቁንዶ በርበሬ በምንጨምርበት ጊዜ ሰውነታችን ስብን በከንቱ ከማከማቸት ይልቅ ለአገልግሎት እንዲያውለው ያግዘዋል ማለት ነው። የስብ ክምችትን ለመቀነስና የሰውነትን ሜታቦሊዝም ለማነቃቃት ይህ ቅመም ፍጹም ረዳት ነው። አምስተኛ፣ በደም ውስጥ ያለውን የስኳር መጠን ያስተካክላል። አምስተኛው ጥቅሙ ለስኳር ህመምተኞች ወይንም በደማቸው ውስጥ የስኳር መጠን መለወጥ ላስቸገራቸው ሰዎች የሚሆን ትልቅ የምስራች ነው። ብዙ ጊዜ ቅመማ ቅመሞች ለስኳር በሽታ ያላቸው ጥቅም አይነገርም። ነገር ግን ቁንዶ በርበሬ በዚህ ረገድ ከፍተኛ አስተዋጽኦ አለው። በውስጡ ያለው ንቁ ንጥረ ነገር ፒፒሬን በደማችን ውስጥ ያለውን የግሉኮስ መጠን ለማረጋጋት ይረዳል። ይህንን የሚያደርገው እንዴት ነው ከተባለ የሰውነታችንን ሴሎች በቆሽት የሚመረተውን ኢንሱሊን በተሻለ እንዲቀበሉና እንዲጠቀሙበት በማድረግ ነው። ሴሎቻችን ኢንሱሊንን በአግባቡ ሲቀበሉ በደም ውስጥ ያለው ስኳር በቀላሉ ወደ ሴሎች ውስጥ ገብቶ ለጉልበት አገልግሎት ይውላል። በዚህም ምክንያት በደም ውስጥ የሚኖረው የትርፍ ስኳር መጠን በከፍተኛ ሁኔታ ይቀንሳል ማለት ነው። ስድስተኛ፣ ኃይለኛ የጸረ ብግነት አቅም አለው። ቁንዶ በርበሬ በሰውነታችን ውስጥ የሚፈጠሩ ስር የሰደዱ ህመሞችን የመከላከል አቅም አለው። በሰውነታችን ውስጥ የሚፈጠሩ የውስጥ አካላት መቆጣት ወይንም ብግነት ለብዙ ከባድ በሽታዎች ለምሳሌ እንደ አትራይተስ፣ የመገጣጠሚያ ህመም፣ የልብ በሽታና ለካንሰር መከሰት ዋነኛ መንስኤ ነው። ቁንዶ በርበሬ በውስጡ ባለው ከፍተኛ የአንቲኦክሲደንት ይዘት ምክንያት ኃይለኛ የጸረ ብግነት ወይንም አንቲ ኢንፍላማቶሪ ባህሪ አለው። በሰውነታችን ውስጥ የሴሎችን የሚያጠፉና ወደ ካንሰርነት የሚቀይሩ ፍሪ ራዲካልስ የተባሉ መርዛማ ነገሮችን በማውደም የሴሎችን ጤንነት ይጠብቃል። የላቦራቶሪ ጥናቶች እንደሚያሳዩትም በቁንዶ በርበሬ ውስጥ የሚገኘው ፒፒሬን በተለይም የጡት፣ የፊንጢጣ እናም ደግሞ የፕሮስቴት ካንሰር ሴሎች እንዳይባዙና እንዲሞቱ የማድረግ አቅም አለው። ሰባተኛ፣ የመተንፈሻ አካላትን ያጸዳል። ቁንዶ በርበሬ ለመተንፈሻ አካላታችን ጤንነት እጅግ ፈጣንና ተፈጥሯዊ መድኃኒት ነው። በጉንፋን፣ በሳል ወይንም በሳይነስ ምክንያት የአፍንጫ መታፈንና የደረት መጨናነቅ በሚገጥመን ጊዜ ቁንዶ በርበሬ አስደናቂ የሆነ እፎይታን ይሰጣል። በውስጡ ያሉት ንጥረ ነገሮችም በአየር ቧንቧዎችና በሳንባችን ውስጥ የተከማቸውን ወፍራም አክታ የማቅለጥና በቀላሉም ከሰውነታችን እንዲወገድ የማድረግ ከፍተኛ አቅም አላቸው። ቁንዶ በርበሬ በተፈጥሮ የባክቴሪያ መከላከያ ባህሪ ስላለውም በመተንፈሻ አካላት የሚፈጠሩ የባክቴሪያ ኢንፌክሽኖችን ያጠፋቸዋል። ስምንተኛ፣ ለቆዳችን ጤንነት ጠቃሚ ነው። ብዙ ሰው ቁንዶ በርበሬን ለቆዳ ይጠቅማል ብሎ አያስበውም። ነገር ግን በውስጡ ያለው ፒፒሬን የቆዳን ሴሎች የመጠገን ትልቅ ጉልበት አለው። በተለይም ሳይንሳዊ ጥናቶች እንደሚያሳዩት ቁንዶ በርበሬ ቪቲሊጎ ወይንም ለምጽ ማለትም የተፈጥሮ የቆዳ ቀለም መጥፋት፣ ይህ ማለት ነጭ ነጠብጣቦች መውጣት ለሚያጋጥማቸው ሰዎች ትልቅ ተስፋ ነው። በውስጡ ያለው ንጥረ ነገር ቆዳችን ተፈጥሯዊ ቀለሙን እንዲያመርት የሚያደርጉትን ሜላኖሳይትስን የተባሉ ሴሎችን ያነቃቃቸዋል። ከዚህም በላይ በውስጡ ያለው ከፍተኛ የአንቲኦክሲደንት ክምችት የፊት ቆዳ ያለ ዕድሜው እንዳያረጅና መርዛማ ነገሮችን በቆዳችን ላይ ጉዳት እንዳያደርሱ ይከላከላል። ዘጠነኛ፣ ለጥርስ ጤንነት እናም ለድድ ጥንካሬ። ዘጠነኛውና ማንም የማይናገርለት ልዩ ጥቅም ቁንዶ በርበሬ ለአፋችን ንጽህና እናም ለጥርሳችን ጤንነት ያለው አስተዋጽኦ ነው። በአፋችን ውስጥ የሚፈጠሩ ጎጂ ባክቴሪያዎች ለጥርስ መቦርቦር፣ ለድድ መድማትና ለአፍ መጥፎ ጠረን ዋነኛ መንስኤዎች ናቸው። ቁንዶ በርበሬ ኃይለኛ የህመም ማስታገሻና የኢንፌክሽን መከላከያ ባህሪ አለው። ይህም ቅመም በድድ ውስጥ ያሉ የደም ስሮችን በማነቃቃት የድድ ጥንካሬን ይጨምራል። እንዲሁም የአፍ ውስጥ ባክቴሪያዎችን በማጥፋት ሁልጊዜ ጤናማ ትንፋሽ እንዲኖረን ይረዳል።
10ኛ የተፈጥሮ የህመም ማስታገሻ ነው። በሰውነታችን ውስጥ ለሚፈጠሩ የተለያዩ የህመም ስሜቶች ዋና መንስኤ በሴሎቻችን ላይ የሚነሳሳው የህመም መልእክት አቅራቢ ኬሚካል ነው። በቁንዶ በርበሬ ውስጥ የሚገኘው ፒፕሬን ግን በሰውነታችን ውስጥ ያሉትን የህመም ተቀባይ ነርቮች የማደንዘዝና የማረጋጋት ከፍተኛ አቅም አለው። ይህ ንጥረ ነገር ልክ እንደ ፋርማሲ መድኃኒቶች ሁሉ የህመም ስሜትን ወደ አእምሮ የሚወስዱትን ምልክቶች ያግዳቸዋል። ቁንዶ በርበሬን በአመጋገባችን ውስጥ ማዘውተር ስር የሰደደ የጡንቻ ህመምን፣ የራስ ምታትን እናም በሰውነት ላይ የሚከሰቱ ድንገተኛ ቁርጥማቶችን ያለምንም የጎንዮሽ ጉዳት በከፍተኛ ሁኔታ ያስታግሳል። ስለዚህ እንግዲህ ቁንዶ በርበሬ እነዚህን የመሰሉ 10 የማይታመኑ የጤና ጥቅሞችን የሚሰጠን ድንቅ የቅመሞች ንጉስ ነው ማለት ነው። አሁን ደግሞ በስተመጨረሻ ይህንን ድንቅ ቅመም እንዴት መጠቀም እንዳለብን እንመለከታለን። እንግዲህ የቁንዶ በርበሬን እነዚህን ሁሉ 10 ታምራዊ ጥቅሞች ሙሉ በሙሉ ለማግኘት አንድ ትልቅ ሚስጥር ማወቅ አለባችሁ። ዝግጁ ሆኖ የሚሸጠውን የተፈጨ የቁንዶ በርበሬ ዱቄት ከመግዛት ይልቅ ሙሉን ፍሬ ገዝታችሁ በምትጠቀሙበት ሰዓት እቤት ውስጥ ፈጭታችሁ በምግባችሁ ላይ ብትጨምሩት ይመረጣል። ምክንያቱም ቁንዶ በርበሬ ከተፈጨ በኋላ ረጅም ጊዜ በቆየ ቁጥር በውስጡ ያለው ህያው የፒፒራይን ንጥረ ነገር እናም ደግሞ ጠቃሚ ዘይቶቹ በቀላሉ ይተናሉ። ጥቅሙም እንዲሁ ይቀንሳል ማለት ነው። ሌላው ደግሞ ምግባችሁ ሙሉ በሙሉ በስሎ ሊወርድ ጥቂት ደቂቃዎች ሲቀሩት ብትጨምሩት በከፍተኛ ሙቀት ውስጥ ንጥረ ነገሮቹ ሳይጠፉ ሙሉ በሙሉ ጤናማነቱን ማግኘት ትችላላችሁ ማለት ነው። ስለዚህ ስትጠቀሙት በዚህ መልኩ ብትጠቀሙት የሚመከር ነው። ዱቄቱን ሳይሆን ፍሬውን ገዝታችሁ ራሳችሁ ፈጭታችሁ ሳታቆዩት መጠቀም አለባችሁ። እንዲሁም ደግሞ ልክ ምግቡን ስታወጡት መጨመር ይኖርባችኋል ማለት ነው። ልክ እንደ ነጭ ሽንኩርት ማለት ነው። ስለዚህ በዚህ መልኩ ብትጠቀሙት ለጤናችሁ የሚመከር ይሆናል ማለት ነው። በአጠቃላይ ቁንዶ በርበሬ ምግባችንን ለማጣፈጥ ወይንም ለማቃጠል ብቻ የምንጠቀመው ተራ ቅመም ሳይሆን የሌሎችን ምግቦች ጥቅም እጥፍ ድርብ የሚያደርግ እናም ሰውነታችንን የሚጠግን የቅመማ ቅመሞች ሁሉ ንጉስ ነው። እናንተስ ቁንዶ በርበሬን በምግባችሁ ውስጥ ምን ያክል ታዘውትራላችሁ? ሐሳባችሁን እንዲሁም ደግሞ ያላችሁን ማንኛውም ጥያቄ ኮሜንት ላይ አስቀምጡልኝ። ለዛሬ ነበረን የጤና ቪዲዮ ይህን ይመስል ነበር። ጠቃሚና አስተማሪ ሆኖ ካገኛችሁት ለሌሎችም ተደራሽ እንዲሆን ሼር ማድረጋችሁን አትርሱ። በቀጣይ በሌላ አስተማሪ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።